ሰላም እንዴት ናችሁ ውድ ተማሪዎች? እንግዲህ ሁሌ እንደምናደርገው በዛሬው ትምህርታችን ቃላትን ማንበብ ይሆናል ማለት ነው። ሁሌም ቃላት ካነበብን በኋላ ምንድነው መልእክታቸው የሚለውን ነገር ማሰብ ማስታወስ ይኖርብናል ማለት ነው። ምክንያቱም እያንዳንዱ ቃላት የራሳቸው የሆነ ትርጉም አላቸው። ኦኬ እንግዲህ እንቀጥል ወደ ትምህርታችን። የመጀመሪያው እንግዲህ እናንብ። ስለዚህ ል ነው ብሎ የሚጀምረው ል የለ ቤተሰብ ስድስተኛው ፊደል ነው አይደል? እ የአ ቤተሰብ አይኑ አ ያልናት ቤተሰብ ስድስተኛው ፊደል፣ ል ድጋሚ ት የተ ቤተሰብ ስድስተኛ። ስለዚህ ስታነቡት ል እ ል ት ልዕልት እያልን ያለው ማለት ልዕልት እያልን ነው ማለት ልዕልት። 22ኛ ላይ ሆ ነች አይደል? የመጀመሪያው ፊደል የሀ ቤተሰብ የመጨረሻው ፊደል ማለት ነው። ሆ ብላችሁ የምታነቡት። ስ የሰ ቤተሰብ ስድስተኛዋ ፊደል፣ ፒ የፐ ቤተሰብ ፐ የምንለው የመጨረሻው ፊደል አለ ሶስተኛ ላይ የምናገኛት ነች ፒ። ከዛ ታ የተ ቤተሰብ አራተኛው ፊደል፣ ል የለ ቤተሰብ ስድስተኛዋ ፊደል። ስለዚህ አንድ ላይ ስታነቡት ሆ ስ ፒ ታ ል ሆስፒታል ሆስፒታል እያልን ያለ ነው ማለት ሆስፒታል። ሶስተኛ ላይ እንደምታዩት የመጀመሪያዋ ፊደል መ ነች። ከዛ ካ የከ ቤተሰብ አራተኛዋ ፊደል፣ ከ የመጀመሪያዋ ፊደል፣ ለ የለ ቤተሰብ የመጀመሪያዋ ፊደል፣ ኛ የኘ ቤተሰብ ስንተኛው ፊደል? አራተኛው ፊደል፣ ው የወ ቤተሰብ ስድስተኛ። ስለዚህ ስታነቡት መካከለኛው 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 የምትል ትሆናለች ማለት ነው። 24 እንደምታዩት ምንድነች? የመጀመሪያዋ ፊደል አ ነች። ስለዚህ አ ብለን እናነባታለን ማለት ነው። ከዛስ ን የነ ቤተሰብ ስድስተኛዋ ፊደል፣ ገ አይደል? የገ ቤተሰብ ስንተኛው ፊደል? አሁን የመጀመሪያው። ብ አይደል የምትብለን የበ ቤተሰብ ስድስተኛዋ፣ ጋ የገ ቤተሰብ አራተኛዋ፣ ቢ የበ ቤተሰብ ሶስተኛዋ። ስለዚህ አንድ ላይ ስታነቡት አ ን ገ ብ ጋ ቢ አንገብጋቢ አ ን ገ ብ ጋ ቢ። ስለዚህ ስታነቡት አንገብጋቢ ብለን እናነባለን ማለት ነው። 25ኛው የምታገኙት የመጀመሪያው ፊደል የምን ቤተሰብ ትመስላችኋለች? የከ አይደል? የከ ቤተሰብ ሆና ስንተኛዋ ፊደል? ስድስተኛዋ ክ ብለን ነው የምናነባት። ስለዚህ በእጃችሁ ይዛችሁ ከ ኩ ኪ ካ ኬ ክ ስድስተኛዋ ፊደል ምንድነች? ክ። ስለዚህ ክ ብለን እናነባታለን ማለት ነው። ሁለቱ ፊደሎች ተመሳሳይ ናቸው። እችም ት ይችም ት የተ ቤተሰብ ስድስተኛዋ ፊደል ማለት ት ት ብለን እናነባቸዋለን። ይችኛዋ ምንድነች? ል የለ ቤተሰብ ስድስተኛዋ ድምፅ። ስለዚህ ስታነቡት ክ ት ት ል ክትትል እያልን ማለት ክትትል የሚል ቃል ነው ያነበባችሁት ማለት ነው። 26ኛውን እንደምታዩት የመጀመሪያዋ የዘ ቤተሰብ እንደሆነች ታስታውቃለች። የዘ ቤተሰብ ስንተኛዋ ፊደል? ስድስተኛዋ አሁን ስለዚህ ዝ ብለን ነው የምናነበው። ከዛስ ቅ የቀ ቤተሰብ ስንተኛዋ ፊደል? ስድስተኛው። ተ የመጀመሪያው ፊደል፣ ኛ የኘ ቤተሰብ ስንተኛው ፊደል? አራተኛው። ስለዚህ ስታነቡት ዝ ቅ ተ ኛ ዝቅተኛ የምትል ቃል ነች። ዝቅተኛ የምትል ቃል አንብበናል። ስለዚህ እስካሁን ድረስ ያየናቸው ምን አላቸው? የራሳቸው የሆነ ትርጉም አላቸዋል። እንቀጥላለን። ማንኛውም ተማሪ ኦንላይን ላይ መማር የሚፈልግ ተማሪ በ0912072369 ሴቭ ካረገው በኋላ ቴሌግራም ላይ፣ ኢሞ ላይ ወይም ዋትስአፕ ላይ ቢያናግረን ሙሉ መረጃ ስለ ትምህርቱ የምንሰጠው ይሆናል ማለት ነው። በዚህ ሰዓት የግሩፕም ክላስ ስለተጀመረ ግሩፕ እየሆናችሁ በመምጣት መመዝገብና ታላቅ ቅናሽ ስላለን መመዝገብ ትችላላችሁ። እናመሰግናለን። ኦኬ 27ኛ እንሄዳለን። የመጀመሪያው ፊደል የፈ ቤተሰብ ስንተኛው ፊደል ነች? የመጀመሪያዋ። ከዛስ ሳ የሰ ቤተሰብ ስንተኛው? አራት። ሺ የሸ ቤተሰብ ስንተኛው ፊደል? ስድስተኛው። ስለዚህ ስታነቡት ፈሳሽ ፈሳሽ የሚል ቃል ይሆናል ማለት ፈሳሽ የምትል ቃል ትሆናለች ማለት ነው። 28ኛ የመጀመሪያው ፊደል ተ ነች እንደምታዩት ተ። ከዛስ ጠ ከዛስ ር አይደል? ከዛስ ጣ የጠ ቤተሰብ አራተኛዋ ድምፅ፣ ሪ የረ ቤተሰብ ሶስተኛዋ ድምፅ፣ ው የወ ቤተሰብ ስድስተኛዋ ድምፅ። ስለዚህ ስታነቡት ተጠርጣሪው ተጠርጣሪው ተጠርጣሪ የምትል ቃል መስርተናል ማለት ነው። 29 ስናነብ የመጀመሪያው ፊደል የገ ቤተሰብ እንደሆነ እናውቃለን። ግን ስንተኛ ፊደል ድምፅ ነው? ቀርጿን እናያለን። ስለዚህ ይችኛዋ የምታገኘው ስንተኛ? ስድስተኛ ላይ ነች ማለት ነው። ግ ብለን ነው የምናነባት። ከዛስ
ም አይደል የመ ቤተሰብ ስንተኛው? ስድስተኛው። ታ የተ ቤተሰብ አራተኛው። ዊ የወ ቤተሰብ ሶስተኛው። ስለዚህ ስታነቡት ግምታዊ 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 ሆነ ማለት ነው። 30ኛ እንደምታዩት የመጀመሪያው ም ነች። ከዛ ር የረ ቤተሰብ ስድስተኛው፣ ጫ የጨ ቤተሰብ አራተኛ። ስለዚህ ስታነቡት ምርጫ ምርጫ የምትል ቃል መስርተናል ማለት ነው። ምርጫ የምትል ቃል መስርተናል ማለት ነው። እንግዲህ 31ኛ እንደምታዩት ምንድን ነው? ሁለት ቃል ነው አይደል? ምክንያቱም መሀል ላይ ምን አለ? በሁለቱ ቃሎች መሀል ክፍተት ወይም ስፔስ አለ። ስለዚህ እነዚህ የሚያሳየን ሁለቱ ቃሎች ናቸው ማለት ነው። ግን ትርጉሙ ምንድነው? ሁለቱም ብናደርገው አንድ ነው። ስለዚህ እናነበዋለን። የነች ከዛስ ተ የተ ቤተሰብ የመጀመሪያዋ ፊደል፣ ዛ የዘ ቤተሰብ አራተኛዋ፣ ባ የበ ቤተሰብ አራተኛው። ስለዚህ አሁን ይቺ ምን የተዛባ የተዛባ ምትለች። ከዛስ ስ የሰ ቤተሰብ ስንተኛዋ ድምፅ? ስድስተኛዋ። ሌ የለ ቤተሰብ አምስተኛዋ ድምፅ። ት የተ ቤተሰብ ስድስተኛዋ። ስለዚህ ስሌት የምትለች ማለት ስሌት የምትለች ማለት ነው። ሶ ይችኛዋን ስናነብ የተዛባ፣ ይችኛዋን ስናነብ ስሌት። ስለዚህ አንድ ላይ ስናደርገው የተዛባ ስሌት የምትል ትርጉሙ አንድ የሆነ ቃል መሰረትን ማለት ነው። 32ኛውን ስናነብ የመጀመሪያዋ የፐ ቤተሰብ እንደሆነች ቅርጿን አይተን እናውቃለን። ስለዚህ የፐ ቤተሰብ ስንተኛዋ ድምፅ? አራተኛ። ፖ የምትለች ማለት ነው። ፖ የፐ ፐ ፑ ፒ ፓ ፔ ፕ ፖ የመጨረሻዋ ድምፅ ትሆናለች ማለት። ለ የለ ቤተሰብ የመጀመሪያው፣ ቲ የተ ቤተሰብ ሶስተኛው፣ ካ የከ ቤተሰብ አራተኛ። ስለዚህ ስታነቡት ፖለቲካ ፖለቲካ የምትል ቃል ሰራች። ፖለቲካ። 33ኛው እንደምታዩት ያ የቤተሰብ አራተኛዋ ድምፅ ነች። ል የለ ቤተሰብ ስድስተኛዋ፣ ነ የነ ቤተሰብ የመጀመሪያው፣ በ የበ ቤተሰብ የመጀመሪያው፣ ረ የመጀመሪያዋ፣ ው የወ ቤተሰብ ስድስተኛ። ስለዚህ ያልነበረው ምን ሆነ? ያልነበረው የምትል ቃል መስርተናል ማለት ነው። 34ኛው እንደምታዩት ም የመ ቤተሰብ ስንተኛው? ስድስተኛ አይደል? ስ የሰ ቤተሰብ ስድስተኛ፣ ራ የረ ቤተሰብ አራተኛው፣ ቅ የቀ ቤተሰብ ስድስተኛ። ስለዚህ ምስራቅ ምስራቅ የምትል ቃል መስርተናል። ምስራቅ የምትል ቃል መስርተናል ማለት ነው። 35ኛውን እንደምታዩት ፍ ነች። የፈ ቤተሰብ ስንተኛዋ ድምፅ ነች? ስድስተኛዋ ድምፅ ነች። ጥ የጠ ቤተሰብ ስንተኛው? አሁንም ስድስተኛው። ነ የነ ቤተሰብ የመጀመሪያው፣ ት የተ ቤተሰብ ስድስተኛው አይደል? ስለዚህ አንድ ላይ ፍጥነት ፍጥነት የምትል ቃል መስርተናል። ፍጥነት። 36ኛው የነች የመጀመሪያዋ ድምፅ የ። ስለዚህ የመጀመሪያዋ ድምፅ የነች። ከዛ ተ የተ ቤተሰብ የመጀመሪያዋ፣ ቀ የቀ ቤተሰብ የመጀመሪያዋ፣ ነ ባ በ ረ። ስለዚህ አንድ ላይ የተቀነባበረ እያለ ነው ማለት የተቀነባበረ። 37ኛው ልክ እንደ ቅድሙ ነው። ሁለት ቃሎች ናቸው ግን ተመሳሳይ አንድ ትርጉም ነው የሚኖራቸው። ስለዚህ የመጀመሪያው ነ ነች። የነ ቤተሰብ ስንተኛዋ? ስድስተኛው። ጉ አይደል? የገ ቤተሰብ ሁለተኛ ላይ የምናገኘው። ሳ የሰ ቤተሰብ አራተኛው። ዊ የወ ቤተሰብ ሶስተኛው። ስለዚህ አሁን ንጉሳዊ ንጉሳዊ። ከዛ ቤ አይደል? ከዛ ተ ሰ ብ ቤተሰብ። ስለዚህ አንድ ላይ ስናየው ንጉሳዊ ቤተሰብ ይሆናል ማለት ነው። 38ኛው ዋ ነች የመጀመሪያዋ ፊደል የፈ ቤተሰብ አራተኛዋ ድምፅ። ከዛስ ና የነ ቤተሰብ አራተኛዋ። ስለዚህ ዋና። ከዛ ነ አይደል? ከዛ ጥ የጠ ቤተሰብ ስድስተኛው፣ ብ የበ ቤተሰብ ስድስተኛ። ስለዚህ ዋና ነጥብ ነጥብ ዋና ነጥብ። 39ኛው የነች የመጀመሪያዋ። ከዛስ ማ የመ ቤተሰብ አራተኛዋ፣ የአ ቤተሰብ ስንተኛዋ ድምፅ? ስድስተኛዋ። ድ የደ ቤተሰብ ስድስተኛዋ፣ ን የነ ቤተሰብ ስድስተኛው። ስለዚህ የማዕድን የማዕድን። ከዛ ቁ አይደል? የቀ ቤተሰብ ሁለተኛው፣ ፋ የፈ ቤተሰብ አራተኛው፣ ሮ የረ ቤተሰብ የመጨረሻው ወይም ሰባተኛው ድምፅ ማለት ነው። ስድስተኛው ሳይሆን ሰባተኛው ድምፅ። ስለዚህ ቁፋሮ እያልን ነው አይደል? የማዕድን ቁፋሮ የማዕድን ቁፋሮ የምትል ይሆናል ማለት ነው። 40ኛውን እናንብባት አንድ ላይ እና እናንተም ተሳተፉ። አነስተኛ አነስተኛ አነስተኛ። ከዛ ግ ጭ የጨ ቤተሰብ ስንተኛ? ስድስተኛ። ቶ የተ ቤተሰብ አሁንም ስንተኛ? የመጨረሻዋ። ች የቸ ቤተሰብ ስድስተኛ። ስለዚህ ግጭቶች ግጭቶች አነስተኛ ግጭቶች
አነስተኛ ግጭቶች ይሆናል ማለት ነው። ኦኬ ኦንላይን ላይ መማር የሚፈልግ ማንኛውም ተማሪ በ0912072369ን ሴቭ ካደረገ በኋላ ቴሌግራም፣ ኢሞ ላይ እና ዋትሳፕ ላይ ቢያናግረን ስለ ሙሉ ኮርስ የምንነግረው ይሆናል ማለት ነው። በዚህ ሰዓት የግሩፕ ክላስ ስላለን በግሩፕ እየሆናችሁ መታችሁ ተመዝግባችሁ ራሳችሁን መለወጥ ትችላላችሁ። ሁሌ እንደምናደርገው አንዴ ሙሉን እናነባለን። ስለዚህ 21ኛው ጀምረን ነው የምናነበው። ልዕልት 22 ሆስፒታል 23 መካከለኛ 24 አንገብጋቢ 25 ክትትል 26 ዝቅተኛ 27 ፈሳሽ 28 ተጠርጣሪው 29 ግምታዊ 30 ምርጫ 31 የተዛባ ስሌት 32 ፖለቲካ 33 ያልነበረው 34 ምስራቅ 35 ፍጥነት 36 የተቀነባበረ 37 ንጉሳዊ ቤተሰብ 38 ዋና ነጥብ 39 የማዕድን ቁፋሮ 40 አነስተኛ ግጭቶች ይላል ማለት ነው። የዛሬው ትምህርታችን ይህን ይመስል ነበር። ማንኛውም አስተያየት ካላችሁ ኮሜንት ሴክሽን ላይ ማቅረብ ትችላላችሁ ማለት ነው። ስለተከታተላችሁን እናመሰግናለን። መልካም ጊዜ